ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። Question number 19. What is the basic difference between anabolism and catabolism ይላል። በአናቦሊዝም እና ካታቦሊዝም መካከል ያለው መሰረታዊ ልዩነት ምንድነው ነው የሚለው። choice A, catabolism is condensation while anabolism is hydrolysis reaction ይላል። choice B, catabolism is a constructive while anabolism is destructive reaction. choice C, anabolism is energy absorbing while catabolism is energy releasing process. D, anabolism is related to respiration while catabolism is to photosynthesis ይላል። ተማሪዎች በካታቦሊዝም እና አናቦሊዝም ያለው ልዩነት ባጭሩ ለማንሳት አናቦሊዝም ስንል ቢልዲንግ ፕሮሰስ ነው። በጣም ትናንሽ የሆኑ ሞለኪውሎችን ወደ ትልቅ ሞለኪውል የመቀየር ሂደት ይሄ አናቦሊዝም ሪአክሽን ተብሎ ነው የሚጠራው። the conversion of small molecules into large molecules. So this reaction that need energy. በአናቦሊዝም ሰዓት ለምሳሌ ፎቶሲንተሲስ የአናቦሊዝም ኤግዛምፕል ነው። ስለዚህ ለፎቶሲንተሲስ ፕሮሰስ ምን አይነት ኤነርጂ ነው የሚያስፈልገው? ላይት ኤነርጂን የመጠቀም ሪአክሽን አናቦሊዝም ነው። ካታቦሊዝም ደግሞ በጣም ትልቅ የሆነው ሞለኪውል ወደ ትንሽ የመቀየር ሂደት ነው። the conversion of large molecule into small molecules, the breakdown ፕሮሰስ። በዚህን ሰዓት ኤነርጂን መጠቀም ሳይሆን ኤነርጂን የማስወገድ ወይም የማምረት ሂደት ነው ካታቦሊዝም። ይህን ያክል ከተረዳችሁ መልሳችን ምንድን ነው የሚሆነው? መልሳችን ቾይስ ሲ ይሆናል ማለት ነው። ምክንያቱም አናቦሊዝም ምን ይላል? ቾይስ ሲ anabolism is energy absorbing reaction whereas catabolism is energy releasing process ነው። ቅድም እንዳልኳችሁ በአናቦሊዝም ሪአክሽን ሰዓት ምን ያስፈልጋል? ኤነርጂ ያስፈልጋል ብለናል። በካታቦሊዝም ደግሞ ኤነርጂ መጠቀም ሳይሆን ኤነርጂን ሪሊዝ የማረግ ሂደት ነው። ሌሎቹ ABD መልስ አይሆኑ። መልሳችን ቾይስ ሲ ላይ ያለ ነው። question number 91. which one of the following research activities has been conducted at Armer Hansen Research Institute ይላል። ከሚከተሉ ተግባራት ውስጥ በአርመር ሃንሰን ሪሰርች ኢንስቲትዩት ተቋም ውስጥ የሚሰራው ነገር የትኛው ነው? choice A, conserving the genes of endemic plant and animals. B, developing drugs for leishmaniasis and tuberculosis. C, assessing the nutritional status of mothers and babies. D, improving crop production through genetic engineering ይላል። ተማሪዎች ይሄ 9ኛ ክፍል የምታስታውሱ ከሆነ አርመር ሃንሰን ሪሰርች ኢንስቲትዩት በተለይም በተላላፊ በሽታዎች ዙሪያ ጥናት የሚደረግበት ኢንስቲትዩት ወይም ተቋም ነው። ከዚህ ውስጥ በሽታዎችን እናያለን። በሽታዎቹ ያሉት በአጭሩ ሊሽማኒያሲስ እና ቱበርክሎሲስ እነኚህ ኢንፌክሽየስ ዲዚዝ ተብሎ ይጠራሉ። እንዲህ አይነት በሽታዎችን የሚያጠና ኢንስቲትዩት ስለሆነ በአጭሩ መልሳችን ምንድነው የሚሆነው? developing drugs for leishmaniasis and tuberculosis. question number 92. which one of the following alternatives contains only protein rich cereals? በፕሮቲን ብቻ የበለጸገ የሲሪያል የጥራጥሬ ዘር የሆነው የትኛው ነው? A, white kidney peas, red kidney peas and chickpea. B, wheat, red kidney peas, sesame. C, barley, chickpea and groundnut. D, red kidney pea, maize and white pea. አተር፣ ባቄላ፣ ሽምብራ እነኚህ የፕሮቲን ምንጭ ናቸው። ስለዚህ በቀላሉ መልሳችንን እዚህ ጋር ለመመለስ ቢ ላይ ዊት አለ፣ ባርሊ አለ፣ ሲ ላይ ዲ ላይ ሜይዝ አለ። እኚህ ነገሮች ያፈርሳሉ፣ የካርቦሃይድሬት ምንጮች ናቸው። ነገር ግን በፕሮቲን የበለጸገ ብቻ ነው ያለው። ስለዚህ መልሳችን ባጭሩ ሊሆን የሚችለው አተር፣ ባቄላ እነኚህን የፕሮቲን ውጤት ናቸው ብለናል። ነገር ግን እዚህ ጋር ኤ ላይ ስንዴ፣ ገብስ እና በቆሎ ተቀላቅሏል። ቢሲዲ ላይ እነኚህ ደግሞ የካርቦሃይድሬት አይነቶች ስለሆኑ የፕሮቲን ምንጭ ስላልሆኑ መልሳችን ባጭሩ ቾይስ ኤ ላይ ያለው መልሳችን ነው። እነኚህ ሶስቱም
በፕሮቲን የበለጸጉ ሲሪያልስ ናቸው። Question number 93. Which one of the following statements is correct about the process of digestion in the stomach? ከሚከተሉት ስቴትመንት በስቶማክ ወይም በጨጓራ ውስጥ ሊፈጭ የሚችል ምግብ አይነት ወይም በስቶማክ ወይም በጨጓራ ውስጥ ሊከናወን የሚችል የዳይጀሽን ፕሮሰስ የትኛው ነው የሚለው ሊፔስ ሃይድሮላይዝ ፋት ሞለኪውልስ ኢንቱ ፋቲ አሲድስ ኤንድ ግላይሴሮል ቢ ባይል ሃይድሮላይዝ ቢገር ፋት ሞለኪውልስ ኢንቱ ስሞል ድሮፕሌትስ ሲ አሚሌስ ሃይድሮላይዝድ ስታርች ሞለኪውልስ ኢንቱ ማልቶስ ዲ ፔፕሲን ሃይድሮላይዝድ ፕሮቲን ሞለኪውልስ ኢንቱ አሚኖ አሲድ ይላል። የስ በጨጓራችን ውስጥ ሊከናወን የሚችለው የትኛው ነው? ኤ ሊፔስ ስሞል ኢንተስታይናል ውስጥ ፋት ሞለኪውል ይህን ሃይድሮላይዝ የሚያደርገው። ቢ ባይልም ስሞል ኢንተስታይናል ውስጥ ነው። ሲ አሚለስ በአፋችን ውስጥ ነው ስታርችን ወደ ማልቶስ የሚቀይረው። ሶ አወር አንሰር ኢዝ ቾይስ ዲ በጨጓራችን ውስጥ ፕሮቲን ወደ አሚኖ አሲድ እንዲቀየር የሚያደርግ የኤንዛይም አይነት ነው። ጨጓራችን ውስጥ ስለሚከናወን መልሳችን ዲ ነው የሚሆነው። Question number 94. Which one of the following statements is correct about the role of trypsin in digestion? It acts on ይላል። ትራይፕሲን በዳይጀሽን ላይ የራሱ የሆነ አስተዋጽኦ ያለው ኤንዛይም ነው። ስለዚህ የትና ምን አይነት ምግብን ነው የሚቀይረው? እሱን እናያለን። ኤ ማልቶስ ኢን ዘ ማውስ፣ ቢ ፕሮቲን ኢን ዘ ስሞል ኢንተስታይን፣ ሲ ስታርች ኢን ዘ ስቶማክ፣ ዲ ሊፔስ ኢን ዘ ስሞል ኢንተስታይን ይላል። ተማሪዎች ትራይፕሲን ቅድም ፔፕሲን ስቶማክ ላይ መጨጓራችን ላይ ፕሮቲን ወደ አሚኖ አሲድ የሚቀይር ኤንዛይም አይነት ሲሆን ትራይፕሲን አሁንም የፕሮቲን አይነት በጨጓራችን ውስጥ ሳይሆን በትንሹ አንጀታችን ውስጥ ፕሮቲን ወደ አሚኖ አሲድ እንዲቀየር የሚያደርግ የኤንዛይም አይነት ስለሆነ our answer is choice B መልሳችን ምርጫ ቢ ይሆናል ማለት ነው። Question number 95. Which one of the following statement is correct about the structural organization of hemoglobin ይላል። ሄሞግሎቢን አወቃቀር የሚገልጸው ምርጫ የትኛው ነው? አወቃቀሩ ምን ይመስላል? Choice A It is formed through the association of two or more peptide chain. B. It is formed by hydrogen bonding between quaternary and tertiary structures. C. It is formed through folding of secondary structure of a polypeptide chain. D. It is formed when a polypeptide chain folds itself during protein synthesis ይላል። ተማሪዎች ስለ ሄሞግሎቢን ቀይ ደም ሴላችን የሚገኝ ፒግመንት ነው። ይሄም ዋናው ዓላማው ኦክሲጂንን ትራንስፖርት ለማድረግ ነው። it is responsible for transporting oxygen from the lung to the tissue and carry carbon dioxide back to the lung for exhalation. በደም ውስጥ የኦክሲጂን ትራንስፖርቴሽን የሚያሳካ ፒግመንት እንደሆነ ታውቃላችሁ። ስለዚህ ስትራክቸሩ ምን ይመስላል ካልን ሄሞግሎቢን ከተለያየ ስትራክቸር የተዋቀረ ነው። በተለይም ፖሊፔፕታይድ ቼን ያለው ነው። ፖሊፔፕታይድ ቼን አለው፣ አይረን አለው፣ ሄም ግሩፕ የሚባል አለው። ከዛ የተዋቀረ ነው አወቃቀሩ። ሌቭል ኦፍ ስትራክቸሩን በምናይበት ሰዓት ፕራይመሪ ስትራክቸር አለው፣ ሰከንደሪ ስትራክቸር አለው፣ ተርሸሪ ስትራክቸር አለው፣ ኳተርናሪ ስትራክቸር ያለው ፒግመንት አይነት ነው። ስለዚህ ሌሎቹን የተሟላ ሀሳብ ስለሌላቸው በቀላሉ ይሄ ሄሞግሎቢን የተዋቀረው ወይም ፎርም የሚሆነው ከሁለትና ከዛ በላይ ፖሊፔፕታይድ ቼን ስለሆነ መልሳችን ቾይስ ኤ ላይ ያለ ይሆናል። Question number 96. The presence of large amount of lipid reduces the density of an animal. Which function of triglycerides is related to this fact? ከፍተኛ የሆነ ሊፒድስ የእንስሳትን ዴንሲቲ ምን ያደርጋል? ይቀንሳል። Which function of triglyceride is related to this fact? A. Buoyancy, B. Respiratory substrate, C. Waterproofing, D. Thermal insulation. Large amount of lipid ከፍተኛ የሆነ ስብ የእንስሳትን ዴንሲቲ ይቀንሳል ስንል ለምሳሌ በውሃ ላይ
ከፍተኛ የሆነ ሊፒድ ከፍተኛ የሆነ ስብ የእንስሳትን ክብደት ስለሚቀንስ በቀላሉ ሊንሳፈፍ ይችላል ማለት ነው። የእንስሳት ዴንሲቲ ከቀነሰ በውሃ ውስጥ ያ እንስሳ በቀላሉ ምን ሊሆን ይችላል? ሊንሳፈፍ ይችላል። ስለዚህ መልሳችን ቦያንሲ ይሆናል ማለት ነው። Question number 97. Which one of the following descriptions about absorption of nutrients in the digestive system is correct? ከሚከተሉት ውስጥ በተለይም በምግብ መፈጨት ስርዓት ስለ absorption of nutrients በትክክል የሚገልጸው የትኛው ምርጫ ነው? A. Amino acid molecules are directly absorbed from small intestine to the blood. B. Fatty acid molecules are absorbed from small intestine directly into the blood. C. Glucose molecules are first absorbed into the lacteal and then enter into the blood. D. Glycerol molecules are first absorbed into the hepatic portal vein and then to the lacteal ይላል። ለምሳሌ የፕሮቲን ኢንድ ፕሮዳክት ማን ነው? አሚኖ አሲድ ነው። የካርቦሃይድሬት ኢንድ ፕሮዳክት ግሉኮዝ፣ ፍሩክቶስ፣ ጋላክቶስ ኢንድ ፕሮዳክት ናቸው፣ ተፈጭተው ያለቁ ማለት ነው። የፋቲ አሲድ እና ግላይሴሮል ኢንድ ፕሮዳክት ናቸው። እነኚህ መጨረሻ ላይ ስሞል ኢንተስታይናል ውስጥ ተፈጭተው የሚያልቁ ናቸው። ከዛ በኋላ አብዞርቤሽን ስንል ከስሞል ኢንተስታይናል ወደ ደም ወይም ወደ ሌላ አካል የመግባት ሂደት ነው አብዞርቤሽን። ስለዚህ በትክክል ኢንድ ፕሮዳክቱን የሚገልጸው የትኛው ነው? ቾይስ ኤ አሚኖ አሲድ ሞለኪውልስ ዳይሬክትሊ አብዞርብ ፍሮም ዘ ስሞል ኢንተስታይናል ቱ ዘ ብላድ የሚለው ትክክለኛ መልሳችን ነው። ፋቲ አሲድ ሞለኪውል ተፈጭቶ ያለቀው ከስሞል ኢንተስታይናል ወደ ብላድ ሳይሆን ይሄ ወደ ሊምፍ ወይም ላክቴል ወደሚባለው ነው ፋቲ አሲድ የሚገባ። ግሉኮዝ ኢንድ ፕሮዳክት ነው፣ ከስሞል ኢንተስታይናል ቀጥታ ወደ ብላድ እንጂ ወደ ላክቴል አይደለም። ዲ ግላይሴሮል የፋት ወይም የሊፒድ ኢንድ ፕሮዳክት ነው፣ ይሄኛው ከስሞል ኢንተስታይናል ቀጥታ ወደ ደም ነው የሚገባው። ስለዚህ ኤ ሲ ዲ ትክክል ስላልሆኑ ትክክለኛው መልሳችን ቾይስ ኤ ላይ ያለ ይሆናል ማለት ነው። አሚኖ አሲድ ቀጥታ ከስሞል ኢንተስታይናል ወደ ደም ነው አብዞርብ የሚሆነው። Question number 98. Which one of the following organic molecules has ester bond in its molecular structure ይላል። ከተዘረዘሩት የኒውትረንት አይነት ምን አይነት ቦንድ ኢስተር ቦንድ ያለው የትኛው ነው የሚለው። ኢስተር ቦንድ የሚገኘው በሊፒድ ውስጥ ነው። በካርቦሃይድሬት ውስጥ የሚገኘው የቦንድ አይነት ግላይሲዲክ ቦንድ ነው። ለምሳሌ ግላይኮጂን፣ ሴሎስ የካርቦሃይድሬት አይነት ነው። እኚህ ምን አይነት ቦንድ ነው ያላቸው? ግላይኮሲዲክ ቦንድ አላቸው። አሚኖ አሲድ ማለት ፕሮቲን ነው። በፕሮቲን ውስጥ የሚገኝ ቦንድ ደግሞ ፔፕታይድ ቦንድ ነው። መልሳችን በአጭሩ የትኛው ነው የሚሆነው? ቾይስ ዲ ትራይግላይሴራይድ ሊፒድ ወይም የፋት አይነት ስለሆነ በፋት ወይም በሊፒድ ውስጥ የሚገኘው ኢስተር ቦንድ ስለሆነ መልሳችን ዲ ነው። Question number 99. The missing number represented by the letter N in the formula of maltose C12HNO11 is ኤንን የሚወክለው ቁጥር የትኛው ነው? የደብል ሹገር ኬሚካል ፎርሙላው ስንት ነው? በተለይም የኤች ዋጋ ስንት ነው? ኤንን የሚወክለው የትኛው ነው የሚላችሁ። ደብል ሹገር ስንል ተማሪዎች ሲምፕል ሹገር C6H12O6 ነው። ሲምፕል ሹገር ወይ ሞኖሳካራይድ የምንለው ሲምፕል ሹገር አንድ ላይ ሲሆን ምንድነው የሚሰጠው? ደብል ሹገር ነው የሚሆነው። ኦኬ ለምሳሌ ይህንን C 2 ሲባዛ 6 C12 H 2 ሲባዛ 12 24 ይሆናል። 2 ሲባዛ 6 O 12 ነው የሚሆነው። ነገር ግን ደብል ሹገር ከሲምፕል ሹገር ፎርም ሲሆን ሲዘጋጅ ምንድነው ሪሊዝ የሚሆነው? ዋተር H2O ሪሊዝ ይሆናል ማለት ነው። 2 ሃይድሮጂን እና 1 ኦክሲጂን ይወገዳል ማለት ነው። ከዚህኛው 2 ሃይድሮጂን ከዚህኛው 1 ኦክሲጂን ሪሊዝ ስለሚሆን ፎርሙላው ምንድን የሚሆነው? C12H 2 ሲወገድ ስንት ነው የሚለው? 22 ኦክሲጂን ደግሞ 1 ሲወገድ ስንት ነው የሚቀረው? 11 ስለዚህ የደብል ሹገር ፎርሙላችን C12H22
11 ስለሆነ እችን የሚወክለው ቁጥር የትኛው ነው? ቾይስ ቢ ላይ ያለ 22 ይሆናል ማለት ነው። Question number 100. A student conducted a food test on 3 unknown food samples and obtained results as presented in the table below. አንድ ተማሪ ሳምፕሉን ያልታወቀ 3 ሳምፕሎች አሉ። ፉድ ሳምፕል 1፣ ፉድ ሳምፕል 2፣ ፉድ ሳምፕል 3 እነኚህን በሪኤጀንት ከነሱ ከምግቡ ጋር ተቀላቅሎ ትክክለኛውን የከለር ለውጥ የሚያሳየው የምርጫ አይነት የትኛው እንደሆነ ነው ምረጡ የሚለው። What do you conclude from the result of the above experiment? ከላይኛው ኤክስፐሪመንት ባጭሩ የትኛው ትክክል እንደሆነና እናንተ ኮንክሉዥን የትኛው እንደሆነ ምረጡ ነው የሚለው። Choice A. Proteins and reducing sugar are found in all the food sample at equal concentration. በሁሉም ሳምፕል 1 2 3 ላይ ፕሮቲንና reducing sugar እንዳለ ነው የሚናገረው። Choice B. Reducing sugar are found in 2 of the samples and proteins are found in all the samples. Reducing sugar የካርቦሃይድሬት አይነት ነው። ይሄ ከነኚህ ከሶስቱ ፉድ ሳምፕል በሁለቱ ውስጥ ነው የሚገኘው ነው የሚለው። ፕሮቲን ደግሞ በሁሉም ሳምፕል ውስጥ ነው የሚገኘው ነው የሚለው። C. Non-reducing sugars are present in all the food samples at different concentration. Non-reducing sugar በሁሉም ፉድ ሳምፕል ውስጥ በተለያየ ኮንሰንትሬሽን ይገኛል ነው የሚለው። Choice D. Lipids and reducing sugar are absent from all the 3 food samples tested. ሊፒድ እና reducing sugar በሶስቱም የምግብ አይነት ውስጥ የለም ነው የሚለው። ስለዚህ መልሳችን የትኛው ነው የሚሆነው ተማሪዎች? እዚህ ጋር ተማሪዎች ስለ ፉድ ሳምፕል ስናወራ የመጀመሪያው ምንድነው የሚለው? ሚክስድ ዊዝ ቤኔዲክት ሪኤጀንት። ቤኔዲክት የምንለው ለየትኛው የምግብ አይነት ነው? ለሬዲዩሲንግ ሹገር ነው። የመጀመሪያው ሪኤጀንት ቤኔዲክት ከለሩ ብሉ ነው። ይሄ ከሬዲዩሲንግ ሹገር ከካርቦሃይድሬት ጋር በሚክስ በምናደርግበት ሰዓት የሚፈጠረው ብሉ የነበረው ከለር ወደ ምን እንደሚቀየረው ማለት ነው? ግሪን ሊሆን ይችላል፣ የሎ ሊሆን ይችላል፣ ኦሬንጅ ሊሆን ይችላል ወይም ሬድ ሊሆን ይችላል ማለት ነው። ስለዚህ አሁን እዚህ ጋር ቤኔዲክት ሪኤጀንት ላይ ከለር ቼንጁ ከነኚህ ከአራቱ የትኛው አለ? እዚህኛው ብሉ አይሆንም። ከለር ቼንጅ ይሄ የመጀመሪያው ነው። ሬድ ይሆናል፣ የሎ ይሆናል ማለት ነው። እነኚህ ሁለቱ ይሆናሉ ማለት ይሄኛው ግን አይሆንም። ሁለተኛው ላይ ሚክስድ ዊዝ ኢታኖል ኤንድ ፖርድ ኢንቱ ዋተር ይላል። ኢታኖልና ውሃ የሚያስፈልገው ለየትኛው ነው ተማሪዎች? ኢታኖልና ውሃ የሚያስፈልገው ለሊፒድ ነው። ሊፒድ ለሆነ ፋት ለሆነ ጮማ ለሆነ ኢታኖል ከውሃ ጋር አደባልቀን እናገኛለን። መጨረሻ ላይ ይሄ ፋት በኢታኖልና በውሃ አንድ ላይ ሚክስ ካደረግን በኋላ የሚገኘው ውጤት ሚልኪ የሆነ ከለር ነው፣ ወይም እንደ እርጎ የረጋ ነገር ነው የሚገኘው። እዚህ ጋር ግን ምንም በሶስቱም ሳምፕል ላይ ምንም ውጤት አላገኘንም። ሶስተኛው ላይ ሚክስድ ዊዝ ቢውሬት ሪኤጀንት የምንለው ደግሞ የትኛውን የምግብ አይነት ነው? የፕሮቲን የበለጸገ ምግብ ነው። መጀመሪያ ፕሮቲን ይህንን ቴስት ለማድረግ የሚያስፈልገው ቢውሬት ከለሩ ብሉ ነው። ይሄ ብሉ የነበረው ሪኤጀንት በፉድ ሳምፕሉ ውስጥ ፕሮቲን ካለ ወደ ምን ይቀየራል ማለት ነው? ወደ ቫዮሌት ሊቀየር ይችላል፣ ወይ ፐርፕል ሊቀየር ይችላል፣ ወይም ማይውቭ ወደሚባለው ወደ እነኚህ ሶስቱ ከለር ከነኚህ ከሶስቱ አንዱ ከለር ከሆነ ትክክል ነው ማለት ነው። ሚክስድ ዊዝ ቢውሬት ማይውቭ ይሰጠናል ነው የሚለው። ልክ ነው። አሁንም ማይውቭ ልክ ነው። ልክ ነው። ስለዚህ ሶስተኛው ትክክል ነው። አራተኛው አዮዲን ሶሉሽን የተባለው ደግሞ በተለይም ስታርችን ቴስት ለማድረግ ነው። ይሄኛው ደግሞ ብራውን ከለር ነው። መጀመሪያው መነሻው ይሄ ሶሉሽን ወይም የሎ ሊሆን ይችላል ከለሩ። ይሄ ወደ ምን ይቀየራል ማለት ነው? ወደ ብሉ ብላክ ከለር ነው የሚፈጠረው። ብሉ ብላክ ከለር ሳምፕሉ ስታርች ካለበት ወደ ብሉ ብላክ ከለር ነው የሚፈጠረው ነው የሚለው። ከለር ቼንጁ ብሮን ይላል አይሆንም። እነኚህ በሶስቱም
የከለር ለውጥ አላገኘንም ስለዚህ አሁን ያገኘነው እዚህ ጋር ቤኔዲክት ሪኤጀንት reducing sugar ስለሆነ በሁለቱ ፉድ ሳምፕል ውስጥ ትክክለኛውን አግኝተናል ፕሮቲን ደግሞ በሶስቱም ሳምፕል ውስጥ ስላገኘን ቾይስ ቢ ላይ ያለ መልሳችን ነው የሚሆነው ምክንያቱም ቢ ላይ ያለው reducing sugar are found in 2 of the samples ይላል በእነኚህ በሁለቱ ላይ አግኝተናል and protein are found in all the samples ፕሮቲን ደግሞ በሶስቱም ላይ አግኝተናል so our answer is choice B ስለዚህ ተማሪዎች የ2016 የባዮሎጂ ኢንትራንስ ኤግዛም ይህንን ይመስላል ብዙ እንደተጠቀማችሁ ተስፋ አረጋለሁ በሚቀጥለው ክፍለ ጊዜያችን የ2015 ጥያቄዎችን እንሰራለን ታዲያ እንደተለመደው እናንተም ያልሰሙ ጓደኞቻችሁ ይጠቀሙ ዘንድ ሼር ላይክ እንዲሁም የደውል ምልክቷን በመጫን ሰብስክራይብ ማድረጋችሁን አትርሱ በቀጣይ ክፍለ ጊዜያችን እስከምንገናኝ ሰላም ቆዩ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ